ብቻ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። እኔ በጣም ደህና ነኝ። እግዚአብሔር ይመስገን። ባላችሁ በሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ይበልላችሁ። እኔ አለው ደህና ነኝ። ዛሬ ይዤላችሁ የመጣሁት ስለ ኪዩና ስለ ቶፋ ስለ ቶዬ ነው። አዲሱ ድራማ ማለት ነው። አዲሱ ድራማ ተጀምሯል። ለማንኛውም እሱን እያየን እስቲ ሪያክት የምናደርግበት ይሆናል። እስቲ የመልስ ምቱ ምን ይመስላል እና ተከታተሉ። ነገራችን ላይ ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብታበረታቱኝ ምን ችግር አለው? እንዲህ ነው ጋብቻ። ዛሬ መናደድ የምትችለው ድረስ ተናደድ። ይኸውልህ ምክንያቱም ይሄ ሰርግ ነው። ቶፋ ምንድን ነው ነገር? ቶፋ እየቀለድኩ አይደለም። ኪያ በእናትሽ እንደዚህ የምትስጠልጥው ነገር አቁሚና እናግኝ እያለች ነው። ይሄስ መውደድ በኔ ተነከረ። ያደረገው ቀለበት የውሸት ነው ወይስ አይደለም? ይሄንን ነው እሱ ወንድሜ ነው አውቃለሁ። ግን የመጀመሪያ ሚዜ ነው የምትሆነው ከኪዩ ጋር ስንገባ። ሚስትህን ብጠራ ደስ ይለኛል። ሚዜ አላዘጋጀሁም። እባካችሁ ቶፋ ያሉት አይሰማም። ምን አልከኝ? እስቲ ንገረኝ። እያላችሁ ያላችሁት አሁን ቆይ አይደለም እንትን በደል እንኳን ደስ አንድ ያሉ ስራችን ማጥሽ ቶፋ አንተ ወንድሜ ነህ። እቺ እኮ ፍቅሬ እኮ ናት። እባክህ ትወዳታለህ? ምንድነው ሊቀራታ ታገባታለህ? አሁን ነው መስለኝ ሞዴል አልሞዴል እሺ ትወዳታለህ ወይ? አልፈልጋትም አላልከኝም ወይ? ትናንትና ምን እያደረክ ነበር? ቶፋ እኔ እኮ ትናንትና ምን እያደረክ ነበር? አሶፍት ነገር ስጡት እባክህ። የለም አንተ የሰላምታት ላይ ያንን ቀለበት ስታደርግ ምንም አይነት ስሜት እንደማይሰማት እያወቅህ ነበር። ቶፋ እናንተ ያደረጋችሁት ያሉት ነገር ትክክል ነበር። ይኸውልህ ምናልባት ያንን ነገር ያደረኩት እኮ ቶፋ ቢገባ አንተ ውስጠት የምትሰራ ሰው አልነበርክ። አንተ እኮ ታስተውላለህ ቶፋ። አንጀቴን በላው። አላፈቅርሽም ብዬሽ አውቃለሁ። ኪያን አላፈቅርሽም ብዬሽ አውቃለሁ። ረሳሽው ማለት ነው። ያው ጊዜያችን እንደዚህ ሽክት ምር ብዬ በሙሽራ ቀሚሴ ባለቤትን እየጠበኩት ነው። ግን ደግሞ እስከማውቀው ድረስ ያው ሙሽራ ያረፍዳል። ግን ውዶችዬ እንደምታዩት ነው እንግዲህ አሁን የተጀመረው መበሻሸቅ ነው። ባይዘው መበሻሸቅ ነው የተጀመረው እንጂ ፍቅራቸውን ለማስተካከል ሁለቱም እየጠሩ አይመስለኝም። ሳስባቸው ኪያም በራሷ ሙድ ላይ ነች፣ አይኑ በራሱ ሙድ እየሄደ ነው። በቃ ሁለቱም ይሄ መሀላቸው ላይ ያለውን ችግር ፈቶ ክፍተታቸውን ለማጣበብ አይሞክሩም። በቃ ችግራቸውን ለመፍታት አይሞክሩም። ኪያም በራሷ ቪዲዮ ትለቃለች፣ እሱን እያበሸቀች፣ እሱም በራሱ መንገድ ቪዲዮ እየለቀቀ ይለካል፣ እሷን ለማብሸቅ ማለት ነው። እሱም በቀደም ለታ ቀለበት ተንበርክኮ ታገብኛለሽ ወይ ጥያቄ ሲጠይቅ ነበረ። አዲስ እንግዲህ ፍቅረኛ ልል አልችልም፣ ፍቅረኛዋ አትሆንም። ምክንያቱም እንዴት ነው አንድ ሰው ለእናንተ እስከ ሞት መስዋዕትነት የደረሰ ሰው ለ2 ሳምንት ልዩነት አዲስ ፍቅረኛ ይዞ መጥቶ ያገባል ወይንም አዲስ ፍቅረኛ የያዘ ብሎ ለማመን ይከብዳል። ምክንያቱም ኪያና አይኑ አትሊስት በቅርብ ጊዜ ነው የተለያዩት፣ ወርም አይሆናቸውም እና ወርም 2 ወርም ቢሆኑም እንኳን ለምትወዱ ሰው ማለት መጀመሪያ የምትወዱ ሰው ትንሽ ቢያንስ ከልባችሁ ሊወጣ ይገባል። ሙሉ በሙሉ ባትረሱትም የተወሰነ ጊዜ አሁን የተጀመረው ምንድነው እኔ እንደሚሰማኝ እሱም አዲስ ፍቅረኛ ይዞ ሳይሆን ለመጀመሪያ ቀን ኪያን ለማብሸቅ ለፕራንክ ነበር ልጅቷን ይዞ የመጣና እንደ ፍቅረኛ አክት እየሰራሽ ነው፣ እንደ ፍቅረኛ ድራማ እየሰራሽ ነው። ቶዬና ኪያን ለማናደር ነው። አንቺ ብትቀሪብኝም እኔ አዲስ ፍቅረኛ ይዣለሁ፣ በቃ ችግር የለውም ኖርማል ነው ምናምን ለማለት ነበር አካሄዱ። ግን
ያሳብቅበታል። የእውነት በጣም ስለሚወዳት ኪያን በጣም ስለሚያፈቅራት ውሸት መሆኑ በጣም ያሳብቅበታል። ምክንያቱም አዲስ ፍቅረኛው ጋር በሚያወሩ አንዳንድ ጣልቃቸው ስለ ኪያ ማውራቱን አይተውም። በቃ ሁሌ ኪያ ኪያ ነው የምትለው፣ አንተ ስለኔ ግድ አይሰጥህም ምናምን እያለችው ነበርና በቃ የምትወዱት ሰው መርሳት አትችሉም። አስሬ ትጠሩታላችሁ። በቃ ምን ታረጋላችሁ? ፍቅር ነውና ኪያም እንግዲህ እሱ ቀለበት ስላደረገ ከቶዬ ጋር እንግዲህ ለሞሸር ብላ ቬሎ ለብሳ እንግዲህ ተዘጋጅታ ፏፍሽ ብላ መታለታለች። እሱ በቃ ብድ ነው ያለው፣ የምር ብድ ነው። ቢያንስ ቶዬ አንተ ትረዳለህ፣ እውነትም እሱ ብሏል፣ አንተ ትረዳለህ። እኔ የምሰራው ግልጹ ድራማ ነው። እዛ ጋር ቀለበት ያደረኩለት ውሸት ነው፣ እናንተን ለማናደር ለማስመሰል ነው። በቃ ኪያን ለማብሸቅ ነው፣ ሰው ወደ እኔ እንድትመጣ ለማድረግ ነው ብሎ ነበር። እንግዲህ ሀሳቡ እንደዛ ነው እኔ የሚመስለኝ ነውም ደግሞ። ምክንያቱም ኪያን የማይወዳት ቢሆን ኖሮ፣ ኪያን የማያፈቅራት ቢሆን ኖሮ ኪያ በሄደችበት እግሯ ስር አይከተልም ነበር። ጅራቷን እየያዘ ነው የሚከተላት። እሷ ሄደችበት ቦታ አለ፣ ቶፋ ባለበት ኪያ አለ። በቃ እንደውም በቃ አብሮ ነው ማለት ይቻላል። በቃ እንዴት ልበላችሁ፣ ይወዳታል። ለምን ቁጭ ብሎ ተነጋግሮ ችግራችን እንደማይፈቱ አይገባኝም። ቢያንስ ቶዬ ልጁም ከሚያብድ ሌላ እሱ ትዕግስት የለውም። ስለዚህ ሌላ ችግር ከመፈጠሩ በፊት ለምንድን ነው ወይ ከተጣሉ ሙሉ በሙሉ ተጣልተናል ብሎ በቃ ነገሮችን ማስተካከልም ከተቻለ ማስተካከል፣ የማይስተካከል ነገር ከሆነ ደግሞ ተለያይቶ በሰላም መኖር ማለት አግባብ ነው ብዬ አምናለሁ። ሁሌ ጥል፣ ሁሌ ብስጭት ከሚሆን ማለት ነው። እና በአሁኑ ላይ ኪያና ቶዬ በጣም ደስ የሚል ቤስት ፍሬንድ ናቸው። በቃ ሰላሟን አግኝታለች። ግን ከሱ ጋር ከተለያየች በኋላ የእውነት ሰላሟን አግኝታለች። የሚጨቀጭቃት የለም። በአይኖቿ መንታ መንታን በሚያስለቅሳት የለም። እሱ አይነው ደስ ብሎናል። ግን ደግሞ የውሸት ነው። የይስሐቅም አንዳንድ ጊዜ የእውነት አይደለም። ኪያ የምትወደው አይኑን ነው በጣም የምትወደው። ቶዬ ቤስት ፍሬንዷ ነው። ሰው አብሮ ብትሆኑ ብትታረቁ ጥሩ ነው። ምክንያቱም የውሸት ማበሻሸቁ ቀርቶ ሰላም ማውረድ ካልተቻለ ደግሞ በቃ ማቆም እሷም የራሷን ላይፍ በቃ ትኑርበት፣ እሱም የራሱን ላይፍ ይኑርበት እንጂ ይሄ ማበሻሸቁ አንዱን ለማናደድ የምትጥሩት ጥረት አንዳችሁ እንዳመልጣችሁ ማለት ፈልጌ ነው። እና ኪያን እንደምትወድ በደንብ እናውቃለን። አይኑ ይሄ ንዶቶችህን እንደው በቃ አንዳንድ ለፍቅር ስትሉ ደግሞ ዝቅ ማለትንም ልመዱ። ትዕግስት ይኑራችሁ። እሱ ተናዶ ነው እንጂ ኪያ በቃ ገና እንኳን አሁን አፍቅሯት ማለት አብሮ እሷን አውርቷት ይቅርና ሳቃት እሷ ሳታውቁ ራሱ 6 ዓመት ከባድ ነው አይደለ? በነገራችን ላይ 6 ዓመት አፍቅሯል። ከ6 ዓመቱ ደግሞ ሌላ ሰው ወዳብኛለች፣ ቶዬ ራሱን ቶዬ ወዳብኛለች ብለው መርዝ እስከ መጠጣት የደረሰላት ፍቅረኛው ነችና በትንሽ ነገር ሊተዋት አይችልም። ሰው ቶዬ ፕሊስ አስታርቃቸው፣ ይታረቁ። የሚታረቁበት መንገድ ፍጠርና አስታርቃቸው። ማይሆን ከሆነ ደግሞ በሰላም እንዲለያዩ። ውሸት ነው የቀለበት የተደረገው፣ ፌክ ነው፣ ውሸት ነው፣ እውነት አይደለም። ለፕራንክ ነበረ ልጅቷ የመጣችው። በቃ ድራማው ተመቻት፣ ድራማውን ቀጠሉ። በቃ ይሄ ነው እውነታው እንጂ ሌላ ምንም ነገር የለም። ለማንኛውም ውድ ቤተሰቦቼ በሌላ ቪዲዮ እስክንገናኝ መልካም ቆይታ። ዩቲዩብን እስቲ ሰብስክራይብ አድርጉኝ፣ ተው አድርጉኝ፣ ፕሌስ አድርጉኝ። በጣም ወዳችኋለሁ። ትናፍቁኛላችሁ ደግሞ